ኢየሱስ ክርስቶስ አማላጅ የሚል ቃል በቃል ኢየሱስ ክርስቶስ አማላጅ የሚል ከሌለ ወንጌል ሳይሆን ወንጀል ነው የያዛችሁት እያልኩ ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ ካሳየኸኝ $100,000 የሚያወጣ ኦፓል ሰጥሃለሁ። አይ ፕሮሚስ። አረ እኔ ብር አያስፈልገኝም የኔ አባት። ኢየሱስ አማላጅ ትለኛለህ አይደል? ወይም ደግሞ ኢየሱስ አማላጅ ነው ብለህ ትዘምራለህ አይደል? አዎ። እሺ ዘወትር ካለኝ ሁልጊዜ አማላጅ ፕሮሚስ ዩ ቃል የምገባልህ አሁን ማለት ነው ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ ካሳየኸኝ ብር እንኳን ልሰጥህ አልችልም። ምን ማለት ነው? በአንተ ኦፓል እሰጥሃለሁ። ኦፓል $100,000 የሚያወጣ ኦፓል እሰጥሃለሁ። አይ ፕሮሚስ። አረ እኔ ብር አያስፈልገኝም የኔ አባት። ግን ሮሜ 8:34 አንተ አንብበው እስኪ። ግን ጥያቄ እስኪ ድገምልኝ። አንዴ ማለት ጥያቄን ደግሞ አንብቦ ያንን ክፍል ኢየሱስ ለአንተ አማላጅ ነው ወይ አልክ? አዎ አልኩ። ይማልዳሉ። ስለዚህ አንተ አልከኝ አማላጅ። አዎ። ስለዚህ ኢየሱስ አማላጅ ነው። አማላጅም ነው፣ ጠበቃዬም ነው፣ ፈራጄም ነው፣ ጌታዬም ነው፣ ሁሉ ነገር ነው። ምን አለ ራሱ ቃል በቃል ሲናል እኔ ይኸውልህ፣ አንተ ጠየቀኝ፣ እኔ ነው የምመልስ። እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚልም አለ። አንድ ሁለተኛ ሮሜ 8:34 የሚያማልደው ክርስቶስ ኢየሱስ ነው ይላል። ሁለት ጢሞቴዎስ ላይ ብትሄድ ምን ይላል? በእግዚአብሔርና በሰው መካከል ያለው ብቸኛ እሱ እንደሆነ ይናገራል። ብዙ ቦታ ላይ ስለ ኢየሱስ ክርስቶስ ተነግሯል። እንግዲህ ማን ነው ለአንተ አማላጅስ? እኔስ ኢየሱስ ነው አልኩ። ማን ያስታረቀ ለአንተ? መጽሐፍ ቅዱስ እንደሚለው የአንተ አማላጅ የአንተ አስታራቂ ማን ነው? እስቲ ዘግበኝ። በመጀመሪያ የጠየቁት ጥያቄና የመለስከው መልስ የሰማይና የምድር ያክል ርቀት አለ። በመጀመሪያ ምክንያቱም ጥያቄ ደግሞ ሰዎች እያያቸው ፕሮቴስታንቶች ጋር ወንጀል እንጂ ወንጌል የለም። ቆይ ጥያቄ እንደገማ ውስጥ በደንብ ሪከርድ አድርጉት። ሪከርድ አድርጉት። ጥሩ። ኢየሱስ ክርስቶስ አማላጅ ወይም ኢየሱስ አማላጅ ነው አልክ። ሰው አልጎሪካሊ ሊትራሊ ቃል በቃል ሚስጥራዊት ከመናገር በፊት ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ አሳየኝ ያልኩ። ተው ትርጓሜውን ፎርጌታት። መጀመሪያ ቃል በቃል ኢየሱስ ክርስቶስ አማላጅ የሚል አለ ወይ ነው ጥያቄ። ካለ ፕሮቴስታንቶች ትክክል፣ ግን ከሌለ ደግሞ ፕሮቴስታንቶች ወንጌል ሳይሆን ወንጀል ነው። ለምን መሰላችሁ? ከዚህ ቃል የሚጨምር ቢኖር ታውቃላችሁ ምን እንደሚከሰትበት በራእይም በወንጌላትም። ኢየሱስ ክርስቶስ አማላጅ ነው የሚል በሰማይም ብትሄድ በምድር ሌላ ስፔስ አድማስ በሌላ ህዋ ውስጥ ብትሄድ ወይም በአስትሮፊዚክስ ከዋክብት ላይ ወጥተህም ብትመረምር ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ የለም እያልኩ ነው። እንግባባ። መጀመሪያ እንግዲህ ሰምታችኋል ወይም ወንጀል ነው እያልኩ ነው። እሺ እንግዲህ እያያችሁ ነው። እሺ እኔ ሁለት ጥቅሶች ሰጥኋለሁ። እሱ ደግሞ የሚለውን ትሰማላችሁ። የመጀመሪያው ዕብራውያን ምዕራፍ 7 ቁጥር 25 ነው። ምን ይል መሰላችሁ? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ይሄ ያዙ ሁላችሁ። ዕብራውያን ምዕራፍ 7 ቁጥር 25 ላይ ምን ይላል? መጀመሪያ 24 ምን ይላል? እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ስለ እርሱም ሊያማልድ
ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡ ፈጽሞ ሊያድናቸው ይችላል ይላል። አንደኛው ጥቅስ ይሄ ነው። ሁለተኛው ደግሞ ሮሜ 8:34 ከድሮም ጀምሮ አጨቃጫቂ የሆነ ነው። በተለይ እኛ ይመቸናል፣ ለኦርቶዶክስ ወንድምና እህቶቼ ግን የማይዋጥላቸው ጥቅስ ይሄ ነው እና ምን ይላል እዚህ ጋር? ሰው ይፈርዳል፣ እናንተ መከራከር የለብንም፣ አንተም ደግሞ እንትንን ታመጣለህ። ምን ይላል? የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንግዲህ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይላል። ስለዚህ እኔ ስለ ኢየሱስ መማለድ ይህን እላለሁ። ሌላም እጨምርልሃለሁ። በሰውና በእግዚአብሔር መካከል ብዙም አትድከም። ኖ ጥቅሶችን ጠቅልብ አድርጎ መጽሐፍ ቅዱስ ስለሚል ነው እኔ የምለው፣ እኔ አይደለሁ። እኔ በፈቃደኝነት መጥቼ አይ ልጨርስ፣ ጥቅሶቹን ልስጥህና አንተ ትቀጥላለህ። እንዳታስወጣኝ ግን። አረ ጌታ መሰለኝ። ሁለት ደግሞ ሌላ ጥቅስ ልጨምርልህ። አይ ባለፈው ስላስወጣኝ የግል የሚሆን ሌለ አሁን ደግሞ እንዳታስወጣኝ ብዬ ነው። ኧረ የማይሆነው አባቴ ሰርች አድርግሽ። ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ። ምን ይል መሰለ? አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ጌታ ስሙ ይክበር። አሁን እኔ አንተን ዝም ብዬ አዳምጥሃለሁ። ተባረክልኝ። ያው ሚውት አደርጋለሁ። አሁንም የመጨረሻ እድል ልስጥህ፣ ካልሆነ ብሎክ ነው የማደርግህ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል ኢየሱስ ክርስቶስ አማላጅ የሚል ከሌለ ወንጌል ሳይሆን ወንጀል ነው የያዛችሁት እያልኩ ነው። ስለዚህ ለመጨረሻ ኢየሱስ ክርስቶስ አማላጅ ኢየሱስ ክርስቶስ አማላጅ የሚል አለ ወይ ነው ያልኳችሁ። እናንተ የምታነቡት የሚማልደው ነው። ጎሄድ ሾሚ ሊትራሊ ቃል በቃል ከሌለ መጽሐፍ ቅዱስ አንቀበልም እያላችሁ ከመጽሐፍ የሚማልደው አላልኩም። አማላጅ ነው እንጂ አንተ አለመቀበል ሆልዳውን አብም መንፈስ ቅዱስም የሚማልደው ይላል። እግዚአብሔር አብም የሚማልደው ይላል። አሁን የሚማልደውና አማላጅ ሰማይና መሬት ልዩነት አላቸው እያልኩ ነው። እኔ አይመለከተኝም። ለምን አማርኛን ሂደህ በደንብ አገላብጠህ አንብብ። እኔ ጥያቄ ኢየሱስ ክርስቶስ አማላጅ የሚል ኢየሱስ አማላጅ ትላላችሁ። ኢየሱስ ክርስቶስ ሉተር እስከሚነሳ እስከ 15ኛው ክፍለ ዘመን ላይ ነው። ከዛ በኋላ ነው የመጣው ኢየሱስን አማላጅ ማድረግ። ለምን? ሌሎቹን ሪሙቭ ለማድረግ ፕሮቴስት ለመቃወም ይሲ ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ካለ አይስዌር ድንግል ማርያምን ሕያው አምላክን 100,000 ብር ኦፓል ሰጥሃል። አይ ኦፓሉ ይቅርና አሁን አንተ እንዳልከው ማርያም አማላጅ ናት የሚል ዝም ብለህ ዘግበኝ። አንድ ነገር እኔ 5 አሳይቻለሁ። አንተ አንድ መልስህም በእኔ ላይ አትፈልግም። ለምን? የጠየቅኩህን መመለስ የአንተ ድርሻ ነው። የጠየቅኩህ ውሸት ከሆነና ወንጌል ሳይሆን ወንጀል ከሆነ ኢየሱስ አማላጅ ነው የሚል ከሌለ ጨብጠኝና የኔን ጥያቄ መልስልሃለሁ። ግን እመንልኝ፣ ኢየሱስ አማላጅ ነው የሚል ቃል በቃል ሊትራሊ መጽሐፍ ቅዱስ ላይ የለም እያልኩ ነው። እየጨመርክ ግን ኢየሱስ አማላጅ ነው እያልክ ነው። ከኦሪት ዘፍጥረት እስከ ራዕይ የለም እያልኩ ነው። ኢቨን በአፖሎጂስት አፖስቶሊክ ፋዘርስ ፕሪኒቂያ የነበሩት ዶቴስቶች፣ አቦሬስቶች፣ ሞርኪያኒዝም በነዛ በተሰጠው መልስ የዘጎልደን ኤጅ ፋዘር በወርቃማው ዘመን ላይ በነበሩትኝ ኢየሱስ ክርስቶስ አማላጅ ነው የሚል ካለ ፕሮቴስታንቶች ወንጀል ሳይሆን ወንጌል ነው የምትሰብኩት። ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ ከሌለ እደግምልሃለሁ፣ ወንጀል እንጂ ወንጌል የላችሁም። እንስማማና
የጠየከኝን እመልስልሃለሁ። አይ ፕሮሚስ ብራዘር። ጎበዝ። ስለዚህ አሁን እስቲ የሆነ ቪዲዮ የኦርቶዶክስን ላሳይ፣ የኔ ሳይሆን የኦርቶዶክስ። እሱ አይመለከተኝም። ጌታ ሆይ ድረስ አንተ አይመልከት፣ አንተ አይመልከት። ለፐርሰናት ኖረኛ ወንድሜ ኢየሱስ ክርስቶስን ከወደድከው በኢየሱስ ክርስቶስ ፍቅር ልለምንህ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል አሳየ። እኔ ሰገጤ ነኝ፣ የክፍለ ሀገር ልጅ ነኝ። ጅራት ከያዝኩኝ የነብር ጅራት አልለቅም። የጠየቁ ጥያቄ ኢየሱስ ክርስቶስ አማላጅ ነው ብልሃል ትላላችሁ። ኢየሱስ ክርስቶስ አማርኛው ካለ በእንግሊዝኛ ላሳይ ነው አማርኛው ስላልገባ እንግሊዝኛው ከገባ በአማርኛ የለም፣ በእንግሊዝኛ እናውራ። አለ በእንግሊሽ ማብራት I would do it all day. Okay. Oh, yeah. You want to do it in English? I say hold on, bro. All right. Just give me one chance. Under this thing. Throw out of the age the true of God worshipping Ethiopia. Throw out of the age the true of God worshipping Ethiopia. በህገ ልቦና በህገ ኦሪት ነተድባበ ማርያም እና አክሱም ማርያም፣ በህገ ወንጌል ጀሰሲንም ኢትዮጵያ የሚል አንድ መጽሐፍ ጎግል አድርጉት። ፓስተሩ ዶክተሩ ለጉብኝት መጥተው አግኝቼዋለሁ። ኢቨን ሐዋርያ ይሄን ካላመናችሁኝ ግን ጎግል አድርጉት ታገኙታላችሁ። ጀሰሲን ኢትዮጵያ የሚል ሃጊዮግራፊ ተጽፏል። ሐዋርያ 8:26 ላይ who was the highest of the treasure of the queen ሄንዳኬ ባኮስ የገንዘቧ የበላይ ሚኒስተር የነበረው ክርስትና በእሱ አማካኝነት ወደ ኢትዮጵያ መጥቷል። ኢየሱስ ክርስቶስ ዘሃሎ ወይ ሄሉ ዘመጻ ወካይዘ ይመጽእ ቃል ኢየሱስ ክርስቶስ ያለ የነበረ የመጣ የሚመጣ አንድ ነው። ትናንትናም ዛሬም ነበረ። መድኃኔ ዓለም አማኑኤል የኢትዮጵያ ድንጋዮች አልኩ የንጉሱ ቅዱስ ላሊበላ ተራራዎች የነግሸንደር በከሬ አማኑኤል መዳን ስሰብከው ትኖራለች። 40 እና 20 የማይሞላው ፕሮቴስታንት መጥቶ ጌታን ተቀበል አይልም። ለምን? ያልተጻፈውን በስሜ ይመጣል ሐሰተኛውን ነው እያለ ነው። ለምን? ኢየሱስ ክርስቶስ አማላጅ ነው ትላላችሁ በድፍረት። እዚህ ጋር ፖስተዋለች። አንተም ብልሃል ኢየሱስ ክርስቶስ አማላጅ ነው የሚል የለም መጽሐፍ ቅዱስ ላይ ቃል በቃል ሊትራሊ የለም። በቃ ከሌለ የለም በለኝና እኔን ጠይቀኝ። ለምን 360 ዲግሪ የማይሆን ጉድጓድ ትቆፍራለህ? አሁን ያሳየኝ መረጃዎች ሁሉ ከምንም ጋር ይገናኛል። በጣም በሃይማኖት ቀናተኛ ነኝ፣ በጣም አጥባቂ ነኝ። ስለዚህ የጠየኩህ ኢየሱስ ክርስቶስ አማላጅ ነው የሚል የለም ነው ያልኩህ። እሺ የአማላጅ ትርጉሙን ንገረኝ። ትርጉም ምን አገባኝ ስለ ትርጉም? እንግዲህ ጠየቅ። ምን አገባ ስለ ትርጉም? እሺ ቃል እሺ፣ የምትሰማው ማለት ነው። ችግሩ የምትሰማው ማለት ነው። ያዳምጠዋለሁ። የምትሰማው ማለት ነው። በጣም ነው ያዳመጥኩት። ልታስወጣኝ ነው? አረሚው ታሪክ እንደሰማው ነው። እርስና እሺ፣ የምትሰማው ማለት ነው። እሺ፣ የምትሰማው የእግዚአብሔርን ቃል ነው አይደለ? መስማት በእግዚአብሔር ቃል ነው አይደል? ይሁንዬ ቃል እግዚአብሔርን ነው። ስለዚህ ቅዱስ ቃሉ ለቅዱስ ቃሉ ክብር ምስጋና ይግባውና ኢየሱስ ክርስቶስ አማላጅ ነው የሚል የለም መጽሐፍ ቅዱስ ላይ። ፕሮቴስታንቶች ወንጌልን ሳይሆን ወንጀልን ነው የምትሰብኩት። በሌለ ነገር ላይ ነው ስብከታችሁ እያልኩ ነው። ለምን ኢየሱስ ክርስቶስ አማላጅ የሚል የለም እያልኩ ነው። ከገባህ በሌለ ነገር ላይ ነው የምትፎክሩት። ኢየሱስ አማላጅ እያልክ የምትዘምረው ኢየሱስ አማላጅ የሚል የለም፣ መልስ የለም ብላችሁ ጻፉ ከታች። የለም በቃ ከየት ታመጣው? ወንድም አለም ማርያምን ይወድዬ ከየት ታመጣውሽ? ዩአር ሲቪላይዝድ ቦ ሌላም በቃ ኦርቶዶክሶች አንድ ላስገባ። ኦርቶዶክስ አላችሁ ከሱ ራሱን ግራ የምታጋቡልኝ ኦርቶዶክሶች ናቸው ብዬ አስባለሁ። ኦርቶዶክሶች ኑና አናግሩት። እኔ ጋ እንግዲህ አሳይቼዋለሁ። አንተ ደግሞ ምን ታሳየ መሰለህ? አሳይሃለሁ፣ ግን እንጨባበጥ። መጀመሪያ የለም በለኝ፣ እመንልኝ። እንደሌለ ስለምታውቀው ስላልተጻፈ እመንልኝ። ከዛ ጥያቄ ልመስልህ። ከ5 በላይ አሳይቼ የለም ያለ እንዴ አይልም። ይሁንዬ ጠበቃ ማለት አማላጅ ማለት አይደለም። የሚማልደው ማለት አማላጅ ማለት አይደለም። መካከለኛ ማለት አማላጅ ማለት አይደለም። ፕሊስ ብራዘር፣ ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ የለም። ይሁንዬ ወርሃፕን ብሮ ዌክ አፕ። እንግዲህ ሐሰተኛው ክርስቶስና
ወንጀልን ነው፣ ወንጌል ሳይሆን ወንጀልን ነው። ሐሰተኛውን ክርስቶስን ነው የሚጠሩት። እንዲህ ኦርቶዶክስ ወንድምና እህቶቼ በጣም ነው ማዝንላችሁ ለእናንተ። ወንድማችን ኦርቶዶክስ ያልተጻፈ ውጭ የራሱ መንገድ ይዞ ነው የመጣው። ኦርቶዶክስ እንደዚህ አይመጣ። ኢየሱስ የግል አዳኝ ነው ትላለህ። የለም አልተጻፈም። የግል ሚስት ናት፣ የግል ገንዘብ ነው፣ የግል አውሮፕላን ነው፣ የግል እሱ ተማላጅ ነው። ያስታረቀህ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሶስት ነገር አለ። አማላጅ አለ፣ ተማላጅ አለ፣ የሚማልድለት አለ። አማላጅ ማለት ከሱ በላይ ለሆነ እሱ ማድረግ ለማይችለው የሚለምን ነው። ኢየሱስ ክርስቶስ ግን እሱ ሕይወት እንደሰጠ አብ ሕይወት እንደሰጠ እሱ ይሰጣል። ለምን? በእሱ ፍቃድ በባህሪ አባቱ በአብ አንድ ፍቃድ በመግደል በማዳን በማየት አሐዱ እግዚአብሔር አንድ እግዚአብሔር ነው። አንሰ ሰው በእቤ እግዚአብሔር እብል በእንተ አብ ወልደ መንፈስ ቅዱስ አለ ሊቁ። እኔስ እግዚአብሔር ስል ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው አለ። ኢየሱስ ክርስቶስ አብ ማድረግ የሚችለውን ኢየሱስ ክርስቶስ ማድረግ የማይችለው የለም። ለምን? የአብ ፍቃድ የወልድ ፍቃድ የመንፈስ ቅዱስ ፍቃድ አንድ ስለሆነ። ስለዚህ ከራሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ አስታረቀን። ሰዎችና መላእክት ሰዎችና እግዚአብሔር ተጣልተው ነበረ። ደሙን አፍስሶ ስጋውን ቆርሶ ከምድር ከፍ ከሰማይ ዝቅ ብሎ ዶሮ ጫጩቶቿን በክንፏ እንደሚሰበስብ የዓለሙ መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ሁሉ አድኗል። ምን አድርጎ? ደሙን አፍስሶ። በማመንህ ትድናለህ፣ ባለማመንህ ይፈረድብሃል። ስለዚህ መድኃኔ ዓለም የዓለም መድኃኒት ነው እንጂ አማላጅ አይደለም። ለምን? ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ነው። ስለ ኢየሱስ ክርስቶስ እንድንሰብካችሁ ከፈለጋችሁኝ እኛ ሳንሆን የኢትዮጵያ ድንጋዮች፣ ተራራዎች፣ ውሃዎች እዚህ ጋር የምታዩ ይሄ ራሱ ጠልሰም ቤተ ክርስቲያኒቱ፣ አለባበሳችን፣ ዝማሬው፣ ሁሉ ነገር ይሰብካሃል እያልኩ ነው። ለምን? ኢየሱስ ክርስቶስ ትናንትናም ዛሬም ያው ነው። ራስክን ገምተው 40 እና 30 ዓመት የማይሞላህ የግል ትላለህ። እንዲህ ሚስት ናት የግል አይባልም፣ አማላጅ አይባልም። ለምን? አልተጻፈም። ኢየሱስ ክርስቶስ የግል አዳኝ ነው የሚልም አልተጻፈም። ኢየሱስ ክርስቶስ አማላጅንም ወንጀልን እንጂ ወንጌልን አሰብኩም እያልኩ ነው። ያልተጻፈውን ነው የምሰብኩት። እሺ ተባረክልኝ። እስቲ እኔ ደግሞ የሆነች ነገር ልበል። አሁን አንተ ካልከው ጋር ትንሽ ለየት ያለ ሀሳብ አንድ የሚውት አድርግልኝ። ምክንያቱም እኔ የሚውት እያደረኩ ስላዳመጥኩ ሚውት ብታደርገው ደስ ይለኝ። ስለዚህ በመጀመሪያ አማላጅነቱ አስታራቂነቱ ሁልጊዜ ኦርቶዶክስ ትሰብካለች፣ ሁልጊዜ ትላለች። አስታርቆናል ግን ተፈጸመ ብለዋል። ከዚህ በኋላ የምልጃ ስራ ክርስቶስ የለውም ብላ ነው የምትሰብከው ኦርቶዶክስ እንደዛ ናት። ማንንም ክርስቲያን የሆነ ቄስ የሆነን እውቀት ያለውን ከጠየቃችሁ ሊያስታርቀን ሊያማልደን መጥቷል። አማልዶን ስራውን ጨርሶ አንዴ ልጨርስ ሚውት አድርጌ ሰምቻለሁ። ሚውት አድርጌ ራይ ግን በመረጃ አውራኝ ለመሌ እያልክ ስለነበረ እኔም ደግሞ ላውራ ዝብራ ሚውት አድርግልኛል። ተባረ። ስለዚህ ያንን ነው አሁን በክርስትናው እንሂድ። ምን ይላል መጽሐፍ ቅዱስ? ፈጠር ያለው ምን ይላል? ምድር ላይ ያለ ፍጹም ሰው ፍጹም አምላክ ግን የአባቱን ፍቃድ ነው ሲያደርግ የነበረው። እንዴት? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እናነብ። ምን ይል መሰላችሁ? እኔ ከራሴ አንዳች ላደርግ አይቻለኝም። በምድር ላይ ያለ ማለት ነው። እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ምንድነው? የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል መጽሐፍ ቅዱስ። ምንድነው የሚያደርገው? ከራሱ አንዳች ማድረግ እንደማይችል እዚጋ ይናገራል። ማን የላከው? የላከው የሚያደርገውን ያደርግ ነበር በዙፋኑ ላይ እስኪቀመጥ ማለት ነው። የላከውን ነው ሲያደርግ የነበረው። እሱ ወንድማችን እንደሚለው ደግሞ ከማንም አያማልደንም። ለምን እንደመጣም አም ኮንፊውዝድ። ለምንድን ነው ኢየሱስ ክርስቶስ ምድር ላይ መጣው ታዲያ? ምን ለማድረግ ነው? እስኪ እኔ አሁን የላከውን እንደሚያደርግ መጽሐፍ ቅዱስ ነው የሚናገረው። ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፈቃድ እንጂ ፈቃዴን አልሻምና ይላል መጽሐፍ ቅዱስ። እስቲ አንተ ደግሞ ክርስቶስ ኢየሱስ የእኛ ጌታ ምን ሊያደርግ መጣ ምድር ላይ? ለምንድን ነው የመጣው? አንድ ላይ አድርገህ መልሰን። እሺ የጠየቅኩህን ለመመለስ ፈቃደኛ አይደለህም። ምክንያቱም ሌላ ርዕስ ውስጥ አስገባሃል። ይሄ ራሱ ሌላ ርዕስ ነው። በነገራችን ላይ ኢየሱስ ክርስቶስ ኃጢአተኞችን
ሊያድን ለምን የሰው ልጅ ሰው ራሱን ማዳን ስላልቻለ ኃጢአትን ይቅር ሊልህ የአንተን ኃጢአት እና ዕዳ በደል ተሸክሞ መርገመ ሥጋን መርገመ ነፍስን ደምስሶልህ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርቱ አንጽቶ ሊምርህ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ ጋር ሊያስታርቅህ መጥቷል። ኢየሱስ ክርስቶስ ዓለምን ሁሉ አድኗል። ተፈጸመ አለ። ወደ በረበ የማናቡ በአባቱ ቀኝ ተቀመጠ። ተፈጸመ። ለምንድን ነው የተፈጸመው? ተገርፎልሃል፣ ተሰቅሎልሃል፣ ተጠምቶልሃል። ምናልባት በሰው ልጆች ሊደርስ የማይችል መከራና ስቃይ፣ ግርፋትን፣ ሕማምን ሁሉ ስቃይን፣ አፍላጋትን የፈጠረ አምላክ ውሃዎችን የፈጠረ ማርና ሰኮርን የፈጠረ ተጠማው አለ። አንተም በጽድቅ የተጠማኸውን ለአንተ ካሳ ሊክስልህ መጥቷል። ኢየሱስ ክርስቶስ ለምን መጣ ስላልከኝ ለአምስት ነገሮች መጥቷል። የመጀመሪያው ቤዛ ሊሆን መጥቶልሃል። ሊያድንህ ነው የመጣው። ቤዛ ነፍሱን ስለ ወዳጆች እግዚአብሔርነቱን ሊገልጥልህ መጥቷል። መረጃ ከፈለክ እያወጣው እሰጥሃለሁ፣ ዋን ባይ ዋን። ለምን ያለ ኤቪደንስ አላወራም። ሶስተኛው ዲያብሎስን ሊሽረው ሊደመስሰው መጥቶልሃል። መርገመ ሥጋን መርገመ ነፍስን ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ሊያድንህ መድኃኒት፣ ስሙ እንኳን ራሱ ኢየሱስ ማለት መድኃኒት ነው። መድህን ሆኖ መጥቷል። መድኃኒትን ትወስደዋለህ እንጂ እንዴት ነው ዮንዬ? መድኃኒትን ስትወስደው ያድንሃል እንጂ ያማልደኛን ትለዋለህ እንዴ? ከእኔ በቀር ወደ አብ የሚገባ የለም አለህ እኮ። ለምን? ከሰማይ ከወረደው በቀር ወደ ሰማይ የሚወጣ የለም። በቃ ለምን? እሱ እግዚአብሔር ነው። እግዚአብሔርን ሲያየው አንድ እሱ እንኳ የለም። በአባቱ እቅፍ ያለው አንድ ልጁ እሱ ታረከው እንጂ መላእክት እንኳን ሊያዩት አይቻላቸውም። ግን በስጋ ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በድንግል ማርያም ተገልጦ አርያ ቤዛ ሊሆንህ አራተኛው ሊያስተምርህ ከእኔ ተማሩ እንዳለ መጥቶልሃል እንጂ ሊያማልድህ አልመጣም። ወንድም አለ አማላጅ ነው ካልክ እኮ የለም። ሶስት ነገር አለ። አማላጅ፣ ተማላጅ፣ የሚማልድለት። ቅድም ነገር በነገራችን ላይ እኔ መተንተን አልጎሪካሊ ማውራት አልፈልግም። የጠየቅኩት ጥያቄ አሁንም መጨረሻ ላይ የማሳደርግልህ ምንድነው እየሄድክም እንድትመልስልኝ ወይም ሲኦል ውስጥ ሆናችሁ በአንድ ላይ እንድትመልሱልኝ የምፈልገው መጽሐፍ ቅዱስ ላይ ኢየሱስ አማላጅ ነው የሚል የለም አለ ካላችሁኝ ቃል በቃል ለምሳሌ ስምህ ዮኒ ነው አይደል? ዮኒ የሚል መጽሐፍ ቅዱስ ላይ አለ የለም ስልህ አበበ ከበደ ልትለኝ አይገባህም። ዮኒ የሚል ስም ከተጻፈ ወይ አለ ወይ የለም ነው። ከሌለ የለም ነው። ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም እያልኩ ነው። በቃ ያዘው፣ የለም። ከሌለ የለም ነው። መልስ የለም፣ አለቀ። ግን ኢየሱስ አማላጅ፣ ኢየሱስ ያማልድ ሎቱ ስብሐት አይባልም። ለዛም ነው ወንጀልን እንጂ ወንጌልን አስተው የግል አዳኝ ትላለች። የግል አዳኝ የሚል የለም። ዌክ አፕ እንዴ! እንዴት ነው የምታፈሱት ግን? ማርያምን እንዴት ነው ይነጥርባችኋል እንዴ? ከታች ስድባችሁን እያየሁ ታዘባችኋለሁ። እስኪን የምናገራትን ሪከርድ አድርጋችሁት እስከ 3 ዓመት ስሙት፣ ወይ ከ3 ከ4 ዓመት በኋላ ይገባሃል። ያልተጻፈውን ነው የምታነበው። ደግሞ ምን ትላለህ? ኢየሱስ ያድንሃል። በየአዳራሹ ይኸው ኢየሱስ ክርስቶስ ዓለምን ሁሉ አድኗል፣ ተፈጸመ አለ። ለወደፊት ያድንሃል ፊውቸሪቲ ነው ወንድም አለ። ከኢየሱስ ክርስቶስ አንጻር ነው የጠየቁ። ኢየሱስ ክርስቶስ አማላጅ ነው የሚል አልተጻፈም። ኢየሱስ ክርስቶስ የግል አዳኝ ነው የሚል አልተጻፈም። ይህን ጉድህን ሳታይ ሸፍነህ ዘለህ ሃጊዮግራፊ ላይ ዘለህ ታቦት ላይ ዘለህ እንትን ላይ አትደበቅ። መጀመሪያ እውነተኛውን ክርስቶስን አታውቀውም እያልኩ ነው። አታውቀውም፣ አያውቅህም። በስሜ ብዙ ሐሰተኛ ክርስቶስና ብዙ ሐሰተኛ ነቢያቶች ይነሳሉ። ተነስተሃል እንዴ? 40 እና 30 ዓመት ከዛ በፊት ክርስቶስ የለም እንደ ኢትዮጵያ ውስጥ? I told you throw out of the age the true of God worshiping ኢትዮጵያ ብያለሁ። በህገ ኦሪት ሞኖቲዝም በአንድ አምላክ የኦሪት መስዋዕት ይሰዋባቸው የነበረ በህገ ወንጌል አፍተር አወር ሎርድ ጂሰስ ክራይስት አሴንዲንግ ጌታ ኢየሱስ ክርስቶስ የነገስታት ንጉስ ወልደ አብ ወልደ ማርያም የድንግል ማርያም ልጅ ባረገ በወሩ ነው ክርስትና ወደ ኢትዮጵያ የገባው እያልኩ ነው። አዲስ ኢየሱስ የለም። ወይም እኛ ከሰበክንላችሁ ሌላ ኢየሱስ የሚሰብክ ቢኖር የተረገመ ሁኔታ ንቃ። መጀመሪያ ክርስቶስን አታውቁትም። እንደ ፌንታ መሳደብ ትችላላችሁ። ቤትን ዘግተህ እንደፈለግ ዲፋሚኔሽን ማድረግ እንደፈለግ
የምጠይቅህን ጥያቄ ግን የስውሩ እሳተ ገሞራ ቤተክርስቲያን ለምትጠየቃችሁ ጥያቄ ግን መልስ የላችሁም። እሳተ ገሞራ ውስጥ ገብተህ መዋኘት አትችልም። እናንተ የምትጠይቁትን ግን መልስ አላት ቤተክርስቲያን። ኢየሱስ ክርስቶስ አማላጅ ነው የሚል የለም የለም። በቃ የሆነዬ ንቃ እንጂ በማርያም ቢያንስ እንኳን ስማኝና ወጥቼ ልሂድ። ኢየሱስ ክርስቶስ አማላጅ የሚል ቃል በቃል አልተጻፈም እያልኩ ነው። እንዲህ የለም የሆነዬ እንዴ አንተ ልጅ አለህ አይደል እንዴ? ሀገር አለህ አይደል እንዴ? ህሊና አለህ አይደል እንዴ? ከሌለ የለም በላይ ማርያምን በልጆች በእውነተኛው ክርስቶስ አምላክ ስም ለለምንህ ኢየሱስ ክርስቶስ አንተ እስኪ ኢየሱስ ክርስቶስ አማላጅ ነው የሚለውን አውጣና በቪዲዮ አሳይንሽ። የለም ማማለድ ማለት አሮን ቲንክ አሁን የሚገርም ነገር አንተ ላስተምራል ከመጽሐፍ ቅዱስ አንድ ነገር ይዛል። እሺ አንተ ታውቃለህ አልኩ፣ አንተ አስተምረኛል። አንድ ጥቅስ አልጠቀስክም። አንድ